እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ ልቤን ይዞት ሄዷል ከደጅ የፍቅር ሌባ ነው የመውደድ የፍቅር ሌባ ነው የመውደድ ልቤን ይዞት ሄዷል ከመንገድ። ሄርሜላ ናት በነገራችን ላይ ለአብርሽ በቀጥታው ነው የጋበዘችው። ያው ሄርሜላ እንግዲህ ቀጥታው ነው እኔ ጋር ደውላ ቀጥታው ነው ዛሬ የሚሆን ነገም ካጠገብ ሆኖ ጂም ለሚያሰራኝ ለውዱ ለምመኘው በምኞት ላለኩለት ለማፈቅረው እሱ ግን ለማፈቅረኝ እኔ ግን ለማፈቅረው ለውዱ አብርሽ ይህን ሙዚቃ ምትክዬ ከስቱዲዮሽ ቀጥታ ራስሽ በእንደዛ በሚያምረው ድምጽ እያንጎራጎርሽ ብትጋብዥልኝ ምን ይመስልሻል? በማለት ዛሬ እንግዲህ ሄርሜላ ወደ እኔ ደወል አድርጋ ነበረ። እኔም ደግሞ ቀበል አድርጌ አብርሽ ችግር የለውም ለአብርሽ ነው ችግር የለውም እኔ ጋብዝልሻለሁ ብዬ እንግዲህ በመጀመሪያ የሬዲዮ ጣቢያችን ላይ መግቢያችን ላይ እንግዲህ ያው ሄርሜላ ለአብርሽ የጋበዘችው ሙዚቃ ነው ዛሬ እንግዲህ ለእናንተ የጋበዝኳችሁ ተመልካቾቻችን። እንዴት አመሻችሁንን ውድና የተከበራችሁ ቤተሰቦቼ እህቶቼ፣ አማን ነው ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋም ደግሞ በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ በዚህ ትርፍርፍ እንደሚልልኝ ተስፋ አደርጋለሁ። ከምንም በላይ የኔ ምርጦች የእውነት ቁም ነገሩ ዋናው በተለይ ስደት ላለን ልጆች እግዚአብሔር የሚያሳርፍ እንጀራ ይስጠን። ከምንም በላይ ደግሞ የምንመኘው እንዲሳካልን ትልቁ ነገር ጤናችን ነውና ጤናችሁን በያላችሁበት ሰላማችሁ፣ ጤናችሁ፣ ፍቅራችሁ ብዝት ትርፍርፍ ይበልልኝ እያልኩ ዛሬ እንግዲህ ወደ መጣሁበት ቪዲዮ ስገባ ዛሬ ሄርሜላ የለችም በድግሱ ላይ። እንዴት ነው አብርሽና ሩታ ግን አንድ ላይ ታይተዋል። በጣም ነው ደስ የሚለው በነገራችን ላይ ማለት ነው። ሄርሜላ እኮ የምትፈለገው ለድግስ ለፕሮግራም ብቻ አይደለም። በነገራችን ላይ ድግስ ፕሮግራም ላይ ሲኖር ሚስቱን ነው ሸጎጥ አድርገው የሚሄደው አብርሽ። በነገራችን ላይ አይታችሁ ከሆነ አብርሽና ሩታ የለበሱት ማች እንደሆነ አይታችኋል። አንድ አይነት ነው የለበሱት። ምናልባትም እኮ ከቤት አብረው ለብሰው ወጥተው ይሆናል አይደለም እንደ ቤተሰቦቼ። ሄርሜላ ይመስለኛል እንደዚሁ ለማናደጃ ብቻ መሰለኝ ዩቱብ ላይ እንጂ እንዲህ ድግስ ቦታ ፕሮግራም ቦታ አቶ አብርሽ ሚስቱን ብቻ ይዞ እንደሚሄድ ነው ዛሬ እንግዲህ ካየነው መረጃ ነው። አይኔ ነው አለች እንዴ? እስቲ ኮሜንት ጻፉ። አራለች ድግሱ ላይ ያያችሁ ቪዲዮን ያያችሁ ካላችሁ አረ ምትክዬ ሄርሜላ ማለች በልኝ። በነገራችን ላይ እሱ አይደለም ዋና ነጥቤ ግን ማለት ነው። ሄርሜላ ከአብርሽ ጋር ጂም እየሰሩ እንዴት እንደሚሆኑ አይቻቸው ግርም ብሎኝ የመጣሁት። ምን አለ አብርሽ ሚስትህንም እንደው ሉልዬን የመሰለ ያንን የመሰለ ራስን ማለት ነው ቁጭ አድርጋ የሰጠችን ሚስትህን እንደው ጂም አብረህ እንዲህ ብትሰራ እንዲህ ብትሆን እንዴት ደስ ይለባል እንደ ባለ ትዳር። በነገራችን ላይ ዛሬ የሄደበት ፕሮግራም የልደት በዓሉ ማለት ነው የሚገርሙ ባልና ሚስቶች የሚገርሙ ጥንዶች ከምሬን ነው የምላችሁ። ለብዙ ፌመስ ዩቱበሮች ምሳሌ ማርያም መሆን የሚችሉ ባለትዳሮች ጋር ነው እንግዲህ ዛሬ 1 ዓመት ልደት ተጠርተው ሄዱትና ምን አለ አብርሽ እንደው እነዚህ የሆነ ሰዓት ላይ እነሱ ታች እነሱ ፎቅ ተከራይተው ይኖሩ ነበረ። የሆነ እንትን አፓርታማ ላይ ይመስለኛል አብርሽና ጂ ፋሚሊ ምናምን የሚል ዩቱብ ያላቸው ልጆች ናቸውና ምን አለ ከእነሱ እንኳን ጥሩ ነገር የትዳር መልካምነትን የትዳር ጥሩነትን አብርሽ ስነ ምግባርን ባል መሽተትን ራሱ ከሱ ብትማር ምናል። አሁን እንዲህ ስል ቅድም ያልኩት ቪዲዮ አለ አሁን አንድ ኮሜንት አይቼ ነበር። እንደዛ ካልሽ ለምንድን ነው ታዲያ ለሩታ አግዘሽ አብርሽን የምትሰድቢው ያልሽኝ ልጅ ያለሽ እንጂ በነገራችን ላይ አብርሽን ሰድቤ አላውቅም። እመክረዋለሁ። ምክር እኮ ነው የእህትነት ምክር ነው። ቤተሰቦች ስድብ አለ እኔ ስድብ አልወድም። ቁም ነገር አሁን ለምሳሌ አብርሽዬ ምን አለ ከእንደነዚህ ያሉ ጥንዶች ባልና ሚስቶች ራሱ የወንድነትና የባለ ትዳር ወኔን ብትላበስ ማለት ይሄ ምክር ነው የኔ ቆንጆ እንጂ አብርሽን እንመክረዋለን፣ እንገስጸዋለን፣ አንሳደብም። የሉል አባት አይደል እንዴ ነው። ስድብማ ጥሩ አይደለም የኔ ቆንጆ። እኔ እንደ ምክር ቢጤ ነው እንደው ለምን እንደው ከባለ ትዳሮች እንደው የሆነ ነገር ለምን ባላሸትም አብርሽ ለምን እንዳባወራ ኮስተር አትልም? ለምን ሩታየን የምትመስል ወርቅ ሚስት ሰጥቶ ከእግዚአብሔር ለምን ታሳዝናታለህ? ለምን በአንተ ልቧ እንዲሰበር ታደርጋለህ? ለምን እንድታዝንብህ ትፈቅዳለህ? ለምን ነው እንጂ የኛ ጥያቄ ስድብ አይደለም።
ስድብ አይደለም የኔ ቆንጆ። ቅድም ለሩት ታግዘሽ አብርሽን ትሰድቢያለሽ ያልሽኝ ልጅ ኮሜንትሽን አይቻል በነገራችን ያልመለስኩልሽም እና በዚሁ እግር መንገድ እንመልስልሽ ብዬ የኔ ቆንጆ ማለት ነውና